አይኑ አረንጓዴ ነው። ስለዚህ ሐምስ ላንተ ነው ይመስለኛል። ጊዜውም የለንም ደበቅ ብለንም ነው አንድ ክፍል ይዘን ሲደወል ዳይሬክተሩ ጋር ጠፋ። ቤቱላ በቃ ያልሰማ ሰው የለም። ዘመድ ጎረቤት ና ስጋ ቤት ገባ። መጨረሻ ላይ ስጋ ቤት ፖለቲካ ከዛቱ ተመልካቾቻችን የመሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን እንግዳ ፕሮግራም ይሆናል። ዛሬ ከአንድ ወጣት ጎበዝ የፊልም ደራሲና ፕሮዲውሰር ጋር ቆይታ አደርጋለሁ። ወጣቱ ደራሲ ፕሮዲውሰር እና ዳይሬክተር ዩሊያን ተክለማርያም ይባላል። ከ12 በላይ ፊልሞች ላይ ተሳትፏል። በመተወን ዳይሬክት በማድረግ ፕሮዲውስ በማድረግ ከፍተኛ ሚና በጥበቡ ዓለም ተጫውቷል። በቅርቡ ደግሞ ሹም ሽረት የተሰኘ በጣም ቆንጆ ፊልም አዘጋጅቶ ለሕዝብ አቅርቧል። በጣም ተወዶለታል። ስለ ፊልሙና ስለ ስራው ላወራው የመሴሾ የክብር እንግዳ አድርጌዋለሁ። እስኪ በክብር ተቀበሉ። በክብር ተቀበሉ። ዩሊያ እንዴት ነው? ወጣቱ ደራሲና ዳይሬክተር እንዲሁም ፕሮዲውሰር። አመሰግናለሁ። እንኳን ደህና ቆያችሁ። በጣም ከጀርባ አትታወቅም ብዙ። አዎ ያው የስራው ባህሪ ነው። አዎ ዩሊያን ይባላል። ወጣት ነው አይደለ? ገና ደራሲ ነው። በጣም ብዙ ስራ የሰራ ነው። ቁጭ እንዳለ ምን እንደሰራ እናገራለሁ። እስኪ ሞራልስ ዩሊያን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔ ምን እንደዚህ ብዙ ይሄን ያህል ፊልም ስራ የት ጠፍተህ ነው እንደዚህ? እኔ ብዙ አላውቅም ነበር። አሁን በሹም ሽረት ፊልም ማቀ። አዎ ብዙ ጊዜ ለሚዲያ የሚዲያ ኤክስፖዠር የለኝም። ያው በረጅም ጊዜ በእርግጥ አንዳንድ ሚዲያዎች ላይ ቀርቤ ሊሆን ይችላል። ግን ያን ያህል ለምን እኛ ከጀርባ ነው ከካሜራ ጀርባ የምንሰራ ሰዎች ብዙ ጊዜ ያው ይመስለኛል ጊዜውም የለንም ደበቅ ብለንም ነው አንድ ክፍል ይዘን የምንሰራው። በጣም ብዙ ስራ የሚሰሩ ሰዎች እኮ ከጀርባ ነው ያሉት ይባላል። አዎ ልክ ነው። አዎ በሙዚቃም እኮ ድምፃዊውን በደንብ ይሞዝቀዋል እንጂ ከጀርባ ማአት ሰዎች በፊልም ይስተውኑ ተዋናዮቹ በፊት ለፊት ይታወቃሉ። ግን ማአት የካሜራማን ማአት ዳይሬክተር ማአት ደራሲ በጣም ብዙ ለፍቶ ነው። ያው ሚዲያዎችን ብዙ ጊዜ ያው ብዙ ፕሮግራሞች ከማስታወቂያ አንግል ከተለያየ ነገር አንግል ታዋቂዎቹ ይሄ ፊልሙ ላይ የሰሩ ሰዎች ቢቀርቡ ለኛም የተሻለ ሆኖ ይገኛል ብዙ ጊዜ። እኔም አሁን ወደ ትወናው ስለመጣው ነው እንጂ ወደ ሚዲያ የመጣሁት ዳይሬክቲንጉ ላይ ብላን በቀጥል ኖሮ ወደ ሚዲያ ለመምጣት አልፈልግም ነበር ወይ በጽሁፍም በዛው በቀጥል ኖሮ እና ለዛ ነው ወደ ፊትም እየመጣው ስለሆነ እግረ መንገዴን ያው ፊልሞቼን ለማስተዋወቅ ይጠቅመኛል። ስለ ራሴም ለመናገር ከተመልካቾቼም ጋር በእርግጥ ፊልሞቼ ያው ያቋቸዋል ተመልካቾቼ በብዙ ሁኔታ ይታወቃል። በፊልሙ ተመልካች ዘንድ ፊልሞቼ በደንብ ይታወቃሉ። ዩሊያን ይባላል ስሜ ይታወቃል። ስሜን በደንብ ያውቁታል። አሁን የተለያየ ሚዲያ ስመጣ ዩሊያን አንተ ነህ ምን አይሉኛል። ትልቅ ሰውዬ ነበር የምንጠብቀው ምን አይሉኛል። እናንተና እኮ እንደ አዶኒስ ማለት እኮ ነው። አዶኒስ አሁን ደራሲ ነው የገመና ምናምን ደራሲ አይታወቅም ነበር። እንደዛ አይነት ነገሮችም አሉ። ግን እንደዚህ ስትታይ በጣም ወጣት ነህ። በጣም ብዙ ፊልሞች ነው የሰራው። ይነገር እንዴ? ይነገር። የታሪክ መዛግብቶች የዩሊያን መዛግብቶች እንደሚያመላክቱት ትላለህ። ጥሪ አይቀበልም የሚል ፊልም በድርሰት የመጀመሪያ ፍቅር በይሉንታ በድርሰትና በዳይሬክቲንግ፣ ጠባሹ በድርሰትና በዳይሬክቲንግ፣ ፍቅር የታለሽ በድርሰትና በዳይሬክቲንግ እንዲሁም በአክቲንግ፣ ልዩ ዓለሜ በአክቲንግ፣ ከዚያ ደግሞ ሹም ሽረት አለ በዳይሬክቲንግም በትወናም፣ እንደገና ቻላቸው ደግሞ አለ። ቀጣይ የሚወጡ ደግሞ 713 በድርሰትና በዳይሬክቲንግ፣ ወንዶች አልተወለዱም በአክቲንግ፣ ወንዶቹ አልተወለዱም። ይሄ ሁሉ የሰራ ነው። ሞራል አያስፈልግም። ይሄውን እኮ በጣም ብዙ የሰራ ልጅ ነው፣ ግን ከጀርባ አይታወቅም ምናምን ሲሉኝ እንደ መሴሾማ ይሄንን ወጣት ደራሲ ማበረታትና ማስተዋወቅ አለብኝ ነው የጋበዝኩ። በጣም ደስ ይላል። እኔ የምልህ በዚህ ዓመት አሁን እንግዲህ ወደ ፊልሙም ቀረብ እያልኩ ስለሆነ ወደ 3 ስራዎች ወጥተውልሃል። አንደኛው ሹም ሽረት ነው፣ ሁለተኛው ልዩ ዓለሜ ነው እና ቻላቸው የሚል ፊልም አይደለ? እና በቀጣይ የሚወጡ ደግሞ ወንዶቹ አልተወለዱምና 713 በዚህ ዓመትም ይወጣሉ። ይወጣሉ። አልተቻልክም።
በዚህ ዓመት አልተቻልክም፣ ኮከብ ሆነዋል። ተመስገን። እና ከሌሎች ዓመታት ለየት የሚያደርገው ምንድን ነው? ዓመት ያው አንዳንድ ጊዜ ፈጣሪ ልፋትን ማለት እኔም አስቤው አይደለም እና ፈጣሪ ያው ልፋትን አስቦ ቆጥሮ እንትን ሲልልኝ ብሎልኛል ብዬ ነው ያሰብኩት። ማለት በፍጹም አልጠበኩም። ፕላስ ደግሞ በትወናም ነው እሱም አልጠበኩም እና ያም ነገር ነው። አሁን ከዚህ በኋላ መጠብቃቸው እንዳልከው ወንዶቹ አልተወለዱምና 7-13 አሉ። አሁን ደግሞ ሹምሽረት ሲኒማ ላይ ነው። በጣም ተወዷል። አንተም ነበርክ። በጣም ተወዶ ነበር። በቃ ያው የሱም ተጽዕኖ ነው፣ የሹምሽረት ተጽዕኖ ነው ይሄ ሁሉ ላለው። ስለዚህ ይህ ዓመት ላንተ ነው። አዎ የኔ ዓመት ነው። የዓመትማ ጥሩ። እስኪ እንግዲህ ከፊልሙ ገታ እናደርግና ደግሞ ወደ አንተ ልምጣለሁ። ምናልባት ወደ ጥበቡ ዓለም የመጣበት አጋጣሚ እንዴት ነው? ይህን ያህል ፊልም በወጣትነት ብዙ ማምረክ ከቻልክ አጋጣሚዎቹን ፈለግኩት። እንደው ሰውም ይፈልጋል አትሊስት እንዴት ይሄ ልጅ እንደው እንዴት መጣ? ወደ አጋጣሚዎቹን ገለኝ እስቲ። ወደ ጥበቡ ዓለም እንዴት እንደመጣ አጋጣሚ ነበር። ጓደኛዬ ፊልም እኔ በጣም ፊልም መስራት በፊት እወዳለሁ። ባክግራውንዴ አርኪቴክቸራል ዲዛይን ነበር እንትን መለውና ጓደኛዬ ፊልም ካስት እንደተደረገ ነገረኝ እና አይኑ አረንጓዴ ነው የጓደኛዬ ማለት ነው። እና በቃ በጣም ፊልም እኮ ካስት አደረጉኝ እንደዚህ ሆነ ፓርት ምናምን የምረን ነው። በቃ ቤቴ መጥቶ ነው ደግሞ ሊያስቀናኝ ደግሞ ልጆች ነበረን። በጣም በቃ ይኸው በጣም እንደዚህ ስክሪፕቱ ላሰጥቶኛል ምናምን። እውነትህን ነው? ኧረ ምን አይነት የታደልክ ሰው ነህ። ቆይ እንዴት ነው ግን ካስት ያደረጉ አንተ ምናምን? አይ ቲንክ ይመስለኛል አይኔ ትንሽ ከለሩ አረንጓዴ እንደዛ ነው ዳይሬክተሩ ያለው። ወይኔ እኔ እኮ አረንጓዴ ያለመሆኑ ነው አይኔ ምናምን አልኩ። በመጀመሪያ ጊዜ በአይኔ ተቆጮት የዛኔ ነው። ከዛ በቃ ያ ስክሪፕት እንትን ተባለ። ዳይሬክተሩ በስቲ ላገኘው ምናምን አልኩት እና ወሰደኝና ምናምን ቁጭ ብለን ምናምን ስናወራ ዳይሬክተሩ በጣም ፍላጎቴን አየውና ያው ትንሽ አሳዘንኩት መሰለኝ እና ፊልም በጣም መስራት እፈልጋለሁ አይ ቲንክ ምናምን አለኝ። አዎ ምናምን በጣም ኧረ አግኝቼ ነው ምናምን ስል በቃ የሆነ ፓርት አለ እሱን ሰጣለሁ እና በጣም እንደምትንቀሳቀስም ትምህርት ቤት ነግሮኛል ኤርሚ ምናምን አለኝ። የምርን ነው ምናምን በቃ አዎ ምናምን እና ልጁ ጨነቀው ማለት አስጨነቅኩት ማለት ሌላ ወሬ እንኳን ሲያወራ የምርን ነው ግን ፊልሙ ላይ ካስት አድርገኛል ምናምን ስለው አዎ አዎ ጓደኛ በቃ ላሽ በል አድርጓል ምናምን እንበል ብለው እሺ ምናምን የምርን ነው ግን ምናምን በቃ ማለት በጣም ይገር ነበርኩኝ። ከዛ በቃ ስክሪፕት ተሰጠኝ። አሪፍ ፓርት ነው ደግሞ የሰጠኝ። እዛ ቤት ሄጄ በቃ ጥናት በቃ ሌላ ነገር በቃ ፍላጎት የሌለ በቃ ውስጤ በቃ እኔ ፊልም ራሱ እኮ የሚሰራ ሰው ድሮ ማየት ለእኔ ትልቅ ነገር ነው። በጣም ሪስፔክት አለኝ ቢኮዝ እወደዋለሁ ሙያውን። በቃ ድራማ ሰሪ ምናምን በርቀት ካየው ሽማግሌ ምናምን አላልፍም እጅ አስፈርሜ ምን ብዬ ምናምን በቃ በጣም እንትን ነው እጃቸውን ስሜ አሁንም እንደዛ ነኝ ሳገኛቸው ድሮቹንም እና ከዛ በቃ ስክሪፕቱን አጥንቼ ምናምን ሲደወል ዳይሬክተሩ ጋር ጠፋብን ዳይሬክተሩ። ስክሪፕቱን በቃል ይዤዋለሁ ታክሲውስ ወይ የሆነ ቦታ ምናምን ሲሄዱ በቃል ይለዋለሁ ምናምን በቃ ቤቱላ በቃ ያልሰማ ሰው የለም ዘመድ ጎረቤት ምናምን ከዛ ጠፋ። ከዛ በቃ ምንድነው እኔ ራሴን ስክሪፕት አልጽፍም እንዴ አልኩኝ። ደፈርኩኝና በልህ 120 ገጽ ነበር የሱ። ዛሬ ደግሞ 130 ነው የምጽፈው ብዬ 130 ገጽ አድርጌ የሚያስጠላ ስክሪፕት ጻፍኩ። ከዛ በቃ እንደዛ ሆነ። እዛ ስክሪፕቱን ወስጄ ሳሳየው በቃ ሰዎቹ በጣም አሪፍ አልነበረም። የመጀመሪያ መነሻዬ አሪፍ ስክሪፕት አለመጻፌ ነው። ባይዘዌ እንዴት እንደማይሰራ ነው ያወቅኩት። ጥሩ ትምህርት ነበርና አልቲሜት ፕሮዳክሽን ይባላል እዛ አስጨናቂ ይባላል። ጎበዝ ዳይሬክተር ነው። አይቶት 10 ፔጅ ነው እየገለጸ ብዛቱ ማለት ነው። በነገራችን ላይ ስክሪፕት በጣም አሪፍ ነው። ጽዳቱ አያያዙ ጥሩ ነው እና በቃ የሚገርመው አሁን ወደ ፊልም የመጣው እኔ ነኝ። አሁን ጓደኛዬ ፊልሙ ላይ ካስት የተደረገውም ዳይሬክተሩም ፊልም ላይ አይደለም። ፊልሙን ሳሰራ ቀረ አይደል ያለኝ? አልተሰራም። እነሱም አልሰሩም። ሌላ ሙያ ውስጥ ናቸው። ግን ለኔ በቃ ስጋ ቤት ገባ መጨረሻ ላይ ስጋ ቤት ፖለቲካ ከዛቱ አይ ትክክለኛ ነው። እንደዚህ ስክሪፕት ሰጥቶ ከጠፋ ትክክል ነው። ስጋ ቤት መግባት ነበረበት። አዎ አይ ለሙያው አልተፈጠረም። ስጋ ቤት እያናናኩ ሳይሆን ያው ለሙያው አልተፈጠረም ማለት ነው። አይ እንትን ነው ጎበዝ ነው። ግን አንዳንድ ጊዜ ሰዎች
ይሄ ፍላጎታቸውን ከመከተል ይልቅ እኔ አሁን ፍላጎቴን በመከተል ትንሽ ያስከፈለኝም መስዋዕትነት አለ፣ የከፈልኩት መስዋዕትነት አለ እና ለዛ ይመስለኛል ከገንዘብም አንጻር ከፋይናንስም አሁን የጥበብ ስራ ቶሎ አውትሻይን አታረግም። በጣም አለው ትንሽ የምትታሽበት ጊዜ አለ እና ያቺን ነገር እንትን ካለ ማለት የቤተሰብ ኃላፊነት ይኖርባቸው ይችላል። ለዛም ነው ጥሩ ላይ ናቸው አሁን በነገራችን ለሁለቱ ሙያው ያ ዞሮ ዞሮ ከሙያ ውጭ ነው ሌላ መንገድ ነበረባቸው አቆመናል ለዚህ ነው ዲሲፕሊን አንተ ቢነግሩ ዳይሬክተሩ አትለፋም ነበር። ዋይ በጣም ነው ጉድ ያደረገኝ። ግን ማልፋታቸው በአንድ በኩል አንተም ጠቅሟል ነገሩ በጣም እነሱ ስነ ምግባራቸውን ጣሱ እንጂ ለአንተ ጠቅሟል በጣም። ስለዚህ የመጀመሪያው ስክሪፕት ወደቀ። አንተ መጀመሪያው ፊልም ነው የሰራኸው ወይስ ፊልም ነው የጻፍከው? ፊልም ነው የጻፍኩት። እንደውም በጣም በቃ እኔ አደገኛ ስክሪፕት እንደጻፍኩ ነበር የማውቀው። ሰፈር ራሱ ተጠንቀቅ፣ አንዳንድ ሰዎች አሉ ይወስዱብሃል ስቶሪ ምናምን ያወርቆ ማን የመጀመሪያው ማን ሆነ የመጀመሪያው ዘመን። ከዛ በኋላ ግን እንትን ተባልኩኝ። ዳይሬክተሯን ነገሩኝ፣ በቃ ይሄ አሪፍ ስቶሪ አይደለም፣ አሪፍ ስቶሪ ለመስራት እንዲህ በጣም መስማት እችላለሁ። ነገራችን ላይ መስማት እችላለሁ። የመስማት ችሎታ ኃይለኛ ነው በጣም ማለት የጆሮ ጉዳይ ሳይሆን ማድመጥና አንደርስታንድ አድርጎ መተግበር። በቃ ለምሳሌ የሆነ ፕሮፌሽን ላይ ያለ ሰው ሲነግረኝ፣ ለምሳሌ አሁንም የምጠቀምበት ነገር ነው ኢንተርኔት ላይ ገብቼ ምናምን የሆነ ነገር ማረክብ በጣም እሰማለሁ። ለምሳሌ ሙያዊ ነገሮች ላይ ለምሳሌ የሆነ ካራክተር ሙያው ነጋዴ ነው ወይ የሆነ ነገር እንደዚህ ካልኩኝ ቁጭ ብዬ እንደ ተማሪ ሆኜ የመስማት እንትን አለኝ፣ ፍላጎቱ ስላለኝ። ያው ሁሉም ሰው መስማት የሚፈልገው ነገር የሚሰማው እና ሲነግሩኝ በደንብ ገባኝ እንዴት መስራት እንዳለብኝ። ከዛ በኋላ ከራሴ ጋር 1 2 3 ስራዎች ዝም ብዬ እንደ ድራፍት ስራዎች ሰራውና አሳየዋቸው ምናምን በቃ አሁን አሪፍ እየመጣ ነው ተባለ። ኦኬ በቃ ገባኝ። ቁጭ አረኩና አንድ ከስዊድን አንድ ፕሮዲውሰር መጣ፣ ሚሊዮን የሚባል 2 ሜትር ከምናምን ነው እንደው ቁመቱ ራሱ ረዘም ያለ ምናምን በቃ የሆነ ግሬስ ያለው በጣም መጣና ምናምን ስክሪፕት ምናምን ሲል ይሄ በቃ አሪፍ ስክሪፕት አለ ዩሊያን የሚባል ልጅ ብላ አሁን ያ መጀመሪያ ላይ ልጅ አገናኘኝ፣ ተቀበልና አየውና ገረመው። በጣም ልጅ ነበርኩኝ የዛኔ በጣም ሪሊ አንተ ላይ ጻፍኩ ይሄን ስክሪፕት ምናምን አለኝ እና ውል ላይ ያስፈረመኝ ራሱ በቃ ሌላ ሰው ቢመጣ ኃላፊነቱን ሊወስድ ስላላመነኝ ማለት ነው። እና አስፈርሞኝ ምናምን በቃ እኔ ብር ራሱ ይሰጠኝ አላመንኩም የእውነት። ለምን ሰው እንዴት ወረቀት ተቀብሎ ብር ይሰጣል? 10,000 ብር ነው በዛ ሰዓት፣ ብዙ ብር ነው 10,000። ለዛሬ ስንት ዓመት ነው? 2003 ምናምን በጣም ረጅም ጊዜ ነው። 14 ዓመት 15 ዓመት ወደ 15 ዓመት ገደማ እንደዛ አካባቢና በቃ በጣም ነው የደነገጥኩት። ከዛ ኢንስፓይሬሽን ሆነኝ ለዛ ነገር እና የሆነ ጊዜ ጠርቶኝ እነ መስፍን ኃይለ ኢየሱስ እነ መስፍን ጠጆ እነ ሚካኤል ማነው በቃ ትልልቅ አርቲስቶች ነበሩ እነ ቀጮ እና መተው ምናምን እነሱ ጋር በቃ ደራሲ ነው ምናምን ተብዬ የዛ ጊዜ ደግሞ የወንዶች ጉዳይ ፌመስ ነበር። ከነሱ ጋር እንትን ስል በጣም ነው የደነገጥኩት። በቃ ወይኔ በቃ ከዚህ በኋላ ፊልም ውስጥ ልገባ ነው ምናምን አልኩኝ። ከዛ አንድ ጓደኛ ይመጣና ፊልሙ ሲወጣ አሪፍ ቆንጆ ተቀባይነት ነበረው። ለምን ፕሮዲውስን ያላረግልምና አብረን ወይ ሼር አንሰራው ምናምን ሲል ፍቅር በይሉኝታ ሰራን። የመጀመሪያ ስራ እሱ ፍቅር በይሉኝታ። በጻፈ 10,000 ብር አወጣው እንዴ? ተጽፎ ተሰርቶ አሪፍ ፊልም ሆኖ ነበር። ሚሊዮን ይባላል ከስዊድን የመጣ ፕሮዲውሰር። አይ ሚሊዮን እንደው ስክሪፕትን አንቦ ቆንጆ ነው ብሎ ልጅ ሁነህ አምኖህ በመስጠቱ በጣም እናመስግነው። አይ ወጣ በጣም እናመስግነው። ሚሊዮን መሰረት ነው። አየህ በጣም ግን መሰረቱ አይረባም ያለህ ልጅ ነው። ትክክለኛውን ነገር ነው የነገረኝ። አሁን ቢሸውደኝ ኖሮ በጣም አሪፍ ነው ምናምን የሆነ አንዳንድ ጊዜ እንደዚህ አይነት ነገር አለ ስክሪፕት ላይ ቢለኝ ኖሮ፣ ግን ቀጥተኛውን ነው የነገረኝ። ይሄኛውን በፍቅር በይሉኝታ እንድትጽፍ አረገኝ። ሁለቱም ይመሰግናል በጣም ማለት። አሁን እንግዲህ ደራሲ ሆነ ገና የመጀመሪያ በ10,000 ብር የተዋወርክበት ዘመን ያወራ ነው። እስቲ ከዚህ ስክሪፕት ከመጽሐፉ በፊት የነበረው ዩሊያን አንድ ፎቶግራፍ እንስቲ። ይሄ ፎቶግራፍ ይሄ ማለኛው ሆነ ሶፋ ላይ ቁጭ አልኩ። በቢጃማ ነው በቃ ፊልም የሚያስቅ ፊልም የሚያየ ይመስላል ቴሌቪዥን። አይ ፎቶ ነው ያስደሰተኝ። የካሜራ ፍቅር ነበረኝ። እየተነሳ መሆኑን ታውቅ ነበረ?
ፊት ለፊት እኔ እኮ ነው የማየው፣ ሌላው እንዳለ አያይም። ካሜራው ጋር በቃ ዳይሬክትሊ። ስንት ዓመት ላይ ነው እዚህ? 7-8 ሌላ አንድ ፎቶግራፍም አግኝቼ ነበር። እስኪ ይሄ ተመሳሳይ ጊዜ አካባቢ ነው። አዎ ጎፈሬ። አሁን ጎፈሬ ነው። ምን አይነት ልጅ ነበረ ዩሊያን? አንድ ሚስጥር አዋቂ ነገረኝ። ፈገግ ብላ እንግዲህ አሁን በጣም አስቂ ልጅ ነበር። በጣም አስቂ ነበርኩ። አስቂ ነበር አሉኝ። እውነት ነው? እስኪ ንገረኝ አስተዳደግን። ከፊልም ጋር በተያዘ ቢሆንልኝ ያው አስተዳድጌ እንደ ማንኛውም አበሻ ነው እና ያው ትምህርት ላይ ብዙ ጎበዝ ነኝ ስለ ይሄ በእንትን ደረጃም ሳይሆን ጥሩ ነኝ ይሄ ለመቀበል እንትን ግን እኔ ያው ለአርት የተሰጠው ሰው ነኝ ብዬ ነው ማስበው ከልጅነቴ እና ያንን ነገር ስለምፈልግ ወደዛ አደላለሁ እና ያ ይመስለኛል እንትንና አሁን የቤት ስራ ያልሰሩ ምናምን ሲባል በቃ ማለት እኔ አስተማሪው እንትን ነው መጀመሪያ አንተ ይለኛል ለምን ሁሌ አልሰራም ይታወቃል። እሺ ጉልበቴን ከማባክን ብሎ ማለት ነውና ግን እነዚህ ሙዚቃ ምናምን ስፖርት ምናምን ፔሪዶች የኔ ናቸው። በቃ እዛ ላይ በቃ አስተማሪ ደግሞ ሲቀር በቃ ተነስ ነው የምባለው እኔ በቃ በጣም የዛኔ በቃ በጣም ነው ማስደበራቸው ተማሪዎችን። ምን ቀልድ ታወራለህ? ቀልድ አወራለሁ እንደዚህ አድርጌ ምናምን በቃ ደስ ይላችኋል ተማሪዎች እና እኔ ወላ በቃ በጣም አሪፍ እንትን ነበር። ይሄ ስቶሪዎች መፍጠር ይችላል። ድራማ አዘጋጅ ነበር በዛ ላይ በዚህ እድሜ። በጣም ድራማዎች ምናምን አዘጋጃለሁ እና በቃ እንደዚህ ነው ምናምን ተባብለን በቃ በሙዚቃ ፔሪድ የምናቀርበው ምናምን እዛ በቃ ይሄ አሁን የአርትና ስዕል ምናምን ክላስ ላይ በቃ አሪፍ ነው ማርኬ። በእነሱ ነው ያለፍኩት የመጣሁት እና እንደዛ ነበር። ደስ ይላል ያው ልጅነት። ስለዚህ በጥበቡ ዓለም የገባው ገና በ7 ዓመት ነው? በልጅነት ነው? ስክሪፕቱ አይደል? እንትን ነው ለእኔ መሰረት የሚሆኑኝ ብዙ ነገሮች አሉ። ግን አንድ የመጀመሪያው አንድ ሴትዮ ነበሩ ቤት የሚመጡና በጣም በቃ ወሬያቸው ይገርማል ማለት ቪዥዋላይዜሽን። አሁን ለምሳሌ እኔ አሁን በቪዥዋላይዜሽን ማደንቃቸው ዳይሬክተሮች አሉ። አሁን ኤርሚያስ ታደሰው 3ኛው አይን የሰራው እኔ አላበድኩም ፊልም ላይ አክቲንግ ይሰርቷል። እነ ረዲ በረካ በጣም ጎበዝ ዳይሬክተር። ቪዥዋል አንድ ዳይሬክተር የሆነ ሰው አንድ ኖርማል ሰው የሆነ ወሬ ሲያወራ እና አንድ ዳይሬክተር ሲያወራው ደግሞ ያንን ነገር የመሳል አቅሙ ሲያወራው ራሱ ነገሩን ይስልላል። እና እሳቸው ቤት ይመጡ ነበርና ቡና ሰዓት ላይና ወሬ ሳይጀምሩ ነበር ሰው ትልልቅ እናቶች ምናምን ነገር ነጠላቸውን ለብሰው ቀድሟቸው ይመጡት እና በቃ ተመስጠው ነው የሚያወሩት። አሁን ለምሳሌ የሆነ ሰው አንድ ጊዜ ወሬ ራሱ የሆነ ነገር ሲያወሩ በቃ እሳቸው ያወሩት በቃ እንዳትጀምሪ ስቶሪ ቴለር ናቸው፣ እንደ ተራኪ ናቸው በጣም እና በጣም በቃ ይሄ ሲኒማ ቤት ተከፈተ በለው በቃ የሆነ በቃ ኃይለኛ ሲኒማ ናቸው እሳቸው። የምሬን ነው የምልህ። እና አንድ ጊዜ እንደውም ማረሰ የሆነ ነገር እዚህ ሰው ተደባድቦ እንዳትናገር ይተባል እና እሳቸው ሲመጡ ግን ወሬውን በቃ አሁን እሷ አንደኛዋ የተናገረችው ምንድነው እዚህ ጋር አንድ ሰው ተጣልቶ ምናምን ያለችው። ከዛ እሳቸው ግን ቪዥዋላይዜሽን ናቸው። ልክ እዛ ታክሲ ተራው ጋር እያለፍኩላችሁ የማንነትስ ልጅ ምናምን እንደዚህ ምናምን ይሄ ተራ የሚያስከብረው እሱ ዋ ይላል ከላይ አንዱ ዱላውን ይዞ አያለ በቃ ምናምን ብለው በቃ አካባቢውን አራውንዱን በቃ ይሄ ይስሉልሃል በደምብ። እና እኛ ራሱ እኔ ትዝ የሚለኝ ምግብ በጣም በላ ነው ወፍራም ነበርኩኝ እና በቃ እንደዚህ ምግቡን ይዤ አብዬ ነው የማየውና እናቴ ራሱ በጥፊ ገና በልጅነት እንደዚህ አይነት ወሬ ብላ በጣም እንትን ያደርጋሉና ኢቭን መሀል ላይ ራሱ የሆነ ሰው ወሬ ካቋረጠ ተነስተው ነው ጥለው የሚሄዱት። በቃ አንቺ ምናምን ይባላሉላ በቃ ማለት በጣም ሪስፔክት አለው የሳቸው ወሬ። በቃ ልክ እንደ ሲኒማ ተጀምሮ ነው የሚያልቀው። በጣም ቪዥዋላይዝ ሲያደርጉ እንትን ነውና የሳቸው ተጽዕኖ ይመስለኛል። የሳቸውም ስቶሪ ቴለር መሆን ዲስክሪፕቲቭ እንትናቸው ያገላለጻቸው ኃይለኛ ነው። አስተዋጽኦ አበርክቶላል ማለት ነው። በጣም አሁን በዚህ ዘመን ቢኖሩ ለምሳሌ ስፔሻሊ አሜሪካን ሀገር እሳቸው ቢሆኑ ትልቅ ዳይሬክተር ይሆኑ ነበር። ቢኮዝ ሰው የማያየውን ነው የሚያዩት። በቃ ይሄ አካባቢውን ሁኔታውን የተፈጠ እያንዳንዷ በቃ ዲቴል ለምሳሌ አሁን ዲቴል ቀረጻ ምናምን የሚባል የለም። ለምሳሌ ሺ ብርጭቆ ስትጠጣ ብድግ ስትል እቺ አባይ ቲቪ የምትለው ምናምን ዲቴል እንደዚህ ዲቴሏን ተነስተው እስከ ሂውጅ እስካለው ሲን ነው በደንብ ብሪፍ አድርገው የሚያወሩት እና
ይሄ የዳይሬክቲንግ ስኪል ነው። በዚህ ዘመን ቢሆን ኖሮ ማለት ነው እንትናቸው ተፈጥሯቸው በቃ ይሄ በጣም ያ እሳቸው ደግሞ ተጽዕኖ አሳድሮ አንተ ላይ እና ቀርጸው ባህል እንዴት ስቶሪ እንዴት እንደሚደረግ ያ ይመስለኛል። እና ይሄ ሙያው ጋር ስመጣ ግን ሙያው እንዴት እንደሆነ እንትና ቴክኒካል ነገሮችን አወቅኩ እንጂ ከመሰረቱ ይሄ እንዴት እንደሚወራ ወሬ የእሳቸው አካሄድ በጣም እንትን ብሎኛል። ይሄ አካባቢ የድሮ ሰዎች ደግሞ ይችላሉ ካየ ይሄ ድባቡን ሰው ራሱ ጮኸ ስንል ሰው ሁላ ጮኸ ነው የምንለው አይደል? እነሱ ዋው ብሎ ምናምን በቃ አይደለና ብድግ ብሎ ምናምን በቃ እንደው በቃ አሉ የሆነ ቫይብ ብቻ ወሬያቸው አልብሳቸው ነፍሳቸውን ማነው ስማቸው? እማማ ስንደዶ ነፍሳቸው በገነት ያማርልን። አሜን። እዚሁ አዲስ አበባ ነው የተወለድከው? አዎ። የት ሰፈር ነው? ቶታል እንትን 3 ቁጥር ማዞሪያ አካባቢ። ከዚህ ከመተወኑ አሁን በቅርብ ነው መተወን የመጣው ወደ ድርሰቱ ወደ ዳይሬክቲንጉ ነው የምታዘነብለው። አዎ። አሁን ይሄ የመድረስ ድርሰት የመድረስ ዳይሬክት የማድረግ ከልምድ ነው የሚመጣ ነው። አብዛኛው ብዙ ሰዎች ተውነው ብዙ ነገር ጽፈው ነው ወደዚህ ስራ የሚመጣው። አንተ ደግሞ በወጣትነት ነው እንደዚህ ይመጣ እና እንዲህ አይነቱን ክህሎትና ችሎታ ከማማ ስንደዶ ብቻ ነው ያገኘው ወይስ እንዴት ይሄ ክህሎት ዳበረ? ይሄ ችሎታ እንዴት በአጭር ጊዜ በወጣትነት አዳበርከው? አይ ያው ባክግራውንዴ ላይ ነበር እንደተባለው። ለምሳሌ አሁን ቲክቶክ ላይ አሁን ዴቭ ሳክስ የሚባል ልጅ ነበር እና እኔ ነኝ የመጀመሪያው ሳክሰኛ። ትምህርት ቤት በጣም በቃ ሳክስ ነበር እና እንደዚህ ነው ፋሚሊያችን ምናምን እያልኩና በጣም ተመስጠው ነው ጓደኞቼ የሚሰሙኝ። እና አንድ ጊዜ ማረሰው አንድ ገጠመኝ አለና አንድ ጊዜ አባቴ እኔ ጡረታ ወጥቶ አርጅቷልና እኔ ግን ለተማሪዎች ሳወራ አባቴ ከራሻ የመጣ ኮማንዶ ነው ብያቸዋለሁ። ቤት ውስጥ የሆነ ነገር ተፈጥሮ ምናምን 2 ሰዎችን አርጓቸው ምናምን በቃ ቀሽቷቸው ምናምን እዛው ነው በቃ ህይወታቸው አለፈ፣ እዛው ግቢ ውስጥ ተቀበሩ አልኩ። አሁን ለኔ ልጅ ስለሆንኩኝ ያ ወሬ ቀለል ያለ ነው፣ ግን አምነዋል ጓደኞቼ። አባቴ በቃ አወራሪ ምናምን ነው በጣም ነው የሚያሳምነው። የሆነ ነገር ራሱ ይባል አባቴ ከጃፓን ከራሻ ሲመጣ ነው ይዞት የመጣው ምናምን ብዬ አያይዤ ነው በደንብ። ከዛ ምርጥ ሳክሰኛ ነበር ጓደኞቼ እንትን ስለሚላቸው። ከዛ እዚህ ጋር ምን ተፈጠረለ እንደዛ ብዬ አውርቼ እቺ ወሬ ቲቸር ደሜ የሚባል አለ። በጣም የሚያስፈራ ሰው ነው ማለት ይሄ ባክግራውንድ ወታደር ነው ምናምን ይሄ ባንዲራ ትምህርት ቤታችን ነው ተብሎ በቃ ረዘም ያለ ምናምን በቃ ትምህርት በቃ ያስፈና። እሱ ጋር ያ ወሬ ደረሰ ማለት አንደኛ በቃ የተደበቀ እንዳትናገር ተብያለሁ ምናምን ብያቸው ጓደኞቼ ላለቃ ተነግሮ ምናምን በዛ ሄዶ እሱ ጋር ደርሶ ወሬ እና እሱ ደግሞ በቃ የሚያስፈራ ምንፈራው ሰው ነው። በቃ እንዲህ ሰልፍ ላይ ምናምን ራሱ ትምህርት ቤት ከንዳ አውርድ አሳርፍ ተጠንቀቅ ንቀል ትከል ምናምን ይሄ በቃ የሚያስፈራ አይነት የለም እንትን ካራክተር እንደዛ ነው። እና በቃ በጣም ነው የምንፈራው። ልብሱ ራሱ የተተኮሰ ነው ሁሉ ጊዜ በቃ ወታደር ነው። ከዛ ተጠራው ይሄ ወሬ ለካ በጣም እንትን ተብሎ በቃ እንደዚህ አይነት ነገር ፋዘር እያወርገው ምናምን የኔ ፋዘር እኮ ገዳም ለገዳም ነው ጽድቅ ፈልጎ እንኳን እንዲህ ሊያረግ እዛ ተጠራው። የሆነ ቆርቆሮ ቤት አለች ጨለምለም ያለች ሳይንስ ምናምን ሙከራ የሚደረግበት አበባ ምናምን ግባ ምናምን አለኝ። ተጠራል ተብዬ ቲቸር ደሜ በቃ በጣም ደነገጥኩኝ። እጄ ምናምን እንደዚህ ነው የሚቀጠቀጠው ልጅ ነኝ ምናምን። ከዛ ትምህርት ጥሩ ነው አይደል ምናምን አዎ በጣም ጥሩ ነው ምናምን አልኩት። እና የሰማሁት ነገር አለ ቤተሰብ አባት የሰራው ወንጀል አለ እና ይዞ ፖሊስ ጥላ ከለላ ይሆናል ሲለኝ የባሰ ደንግጬ መንታ ነው ያነበሁት። እና በጣም በቃ ኧረ እንደዚህ ምናምን አይዞ ምናምን። ከዛ እኔ በቃ ደነገጥኩኝ። ከዛ ቤት ደግሞ እንዴት ብዬ ላውራ የባሰ ነው የሚሆነው ጉዳዩ። ከዛ በቃ እዛ አካባቢ ለወረዳ ምናምን አንድ ፖሊስ ምናምን ተጠርቶ ምናምን ቢሮ ምናምን እንትን ተብሎ ፋዘር ተጠራ። ከዛ እኔ ቁጭ ብያለሁ እና ፋዘርን የጠበቁት ምንድነው የሆነ ወጣት ምናምን አደገኛ ምናምን ኮማንዶ ነው ከራሻ እንትን ያለ ወንጀል የሰራው 2 ሰው ምናምን ብቻውን ገሎ ማለት ሲመጣ ፋዘር በቃ ሽማግሌ ነው ልጆች ደህና ናችሁ ምናምን ብሏቸው ሲገባ በቃ ሁሉም ደነገጡ ተያዩ ምናምን እርስ በርስ ወዴሳቸው ናቸው ምናምን ሰላም ኖት ምናምን በቃ ሊያስደነግጡትም አልፈለጉም። አይ በቃ እንደዚሁ እንተዋወቀው ልጆት ለዛ ነው ያስጠራ ነው። እዛ በቃ ፋዘርን ሸኙትና ቲቸር ደሜ በቃ በጣም ነው የተናደደው ስለተሸወደ። በቃ እንደ ዲቴክቲቭ ነው ደግሞ ምናየው ምናምን እና እስክሪብቶ እዚህ ውስጥ አስገብቶ በቃ ፏን ያረገኝ
ከዛ በኋላ በቃ ቀጣህ? አዎ በጣም በቃ በጣም የሚገርም ታሪክ ነው። አይ አሁን ይሄ ፊልም ይሆናል ራሱ። አዎ እና በአጋጣሚ ጓደኛዬ ነው ዜና ሰፋ ይባላልና በነገራችን እነዚህ ነገሮች እኮ አንተ አሁን እንደዚህ እንትን የምትላቸው ወደ መጽሐፍ ወይም ፊልም ብታረግ ምናምን ብሎ አይዲያ ሰጠኝ። ይቻላል። ሳስበው እንደዛ ነው። እንግዲህ ብዙ ድርሰቶች ላይ ነው የተሳተፍከው የጻፍከውና አሁን የአንተ ድርሰቶች በምን ላይ ያተኩራሉ ማለት እንችላለን? ሶሻል ኢሹ ላይ ማተኮር እወዳለሁ። በኔ በቃ ማለት ፊልሞች ችግር ፈቺ ቢሆኑ ወይም ደግሞ ይሄ ማለት ከጊዜያዊ ፍቅርም ከሆነ ፍቅርም ፓወርፉል ነው። ባይዘ ጀነራል ላንጉጅ ነው ዓለም ላይ ታይታኒክን ሁላችንም ተግባብተን የወደድነው ተመሳሳይ እኛም ጋር ያለ ስሜት ነው እነሱ ጋርም ያለ ስሜት ስለሆነ ነው ከመርከቧ ታሪክ ውጪ ማለት ነውና ባለው ነገር ይሄ ሶሻል ኢሹ ላይ ሶሻል ነገሮች ላይ ለምሳሌ ከጥቅም አንፃር ከገንዘብ አንፃር ያሉ ነገሮች ከስራ አንፃር ወጣት ስፔሻሊ ወጣቶች ላይ ራስን ለመቀየር በሚደረጉ ትግሎች ውስጥ ያሉ ነገሮች በጣም ደስ ይሉኛል። እንደዚህ ነገር ማለት ራሴን እመለከታለሁ። ብዙ ጊዜ ደግሞ የከተማም ልጅ ሆነ ስትል ስትራግል ብዙ ነው። የሚስበህ እንደዚህ አይነት ጭብጥ ነው? አዎ እንደዚህ አይነት ጭብጥ ይስበኛል። ማለት በቃ አካባቢ ላይ ማየው ነገር ይስበኛል። አሁን ብዙ የአማርኛ ፊልሞች በጭብጣቸው ይተቻሉ፣ ተደጋጋሚ ሀሳብ ያነሳሉ፣ ባህልና ያንጸባርቁም፣ አንዳንዴ ከውጭ ተኮረጁ ናቸው ወዘተ የተለያዩ ሀሳቦች ነው የሚሰነዘሩባቸው። በዚህ ለምን አስተያየት አለ? ያው እንደ ጀማሪ ሁላችንም ተሳስተን ነው የጀመርነው፣ ምንም ጥያቄ የለውም። እኔ ለምሳሌ ሁለተኛ ድርሰቴ ላይ ኢንስፓየር የሆንኩት ከውጭ ድርሰት ነው። ኢንስፓየር መነሻ ሀሳቡ ማለት ነው ፍቅር በይሉኝታ ላይ ግን ከዛ በኋላ ግን የራሴን ከለር እያስኩ ነው የመጣሁት። ሁሉም ሰው የሚነሳበት መነሻ አለው። በነገራችን ላይ ፈጣሪ ብቻ ነው ከዜሮ የሚነሳው እንጂ የሰው ልጅ ከዜሮ ሊነሳ አይችልም። ከሆነ ነገር ላይ ነው የሚነሳው እና ያ ነገር እንዳለ ሆኖ ያው ግን ወደዚህኛው ይመጣል እየተስተካከለ ይመጣል ብዬ አስባለሁ። ግን ትልቁ ነገር ስክሪፕት ላይ ነው። በቃ ስቶሪ ጋር ነው ችግሩ። ብዙ ጊዜ ምንድነው ሁሉም ሰው የራሱ ስቶሪ በጣም የሚመስጥ ይመስሏል። ማረጋገጥ አለበት ያ ስክሪፕት ብዙ ሰው ጋር አይቶት ሁሉንም የሚያስማማ እንደሆነ መረጋገጥ አለበት። ቢኮዝ ኮሜርሻል ነው ነገር ሁሉም ሰው ጋር የሚቀርብ ነው። ሁሉንም ላይ ሰው እንደው ማጆሪቲውን ማስማማት አለበት። ስለዚህ ስክሪፕት ላይ ነው ፕሮብሌሙ ብዙ ጊዜ የኛ ሀገር። አሁን ብዙ ጊዜ ተጨባጭ ሁኔታውን አያሳዩም። የኢትዮጵያን አሁን የኢትዮጵያ የፍቅር ሁኔታ አለ፣ ወንድና ሴት እንዴት እንደሚፋቀሩ አለ፣ ፈረንጆቹ ደግሞ እንዴት እንደሚፋቀሩ አለ እና ብዙ ጊዜ የሚያሳዩት ኢትዮጵያ ውስጥ የሌለ ነው እና የዚህ ያለው እንዲህ አይነት ፍቅር ያለው ፊልም ላይ ነው ወደሚል ነገር ይመጣልና እንደዚህ አይነት ታሪክ አሁን ለምሳሌ አንድ በጣም ቢዚ የሆነች የሀብታም ልጅ ሆነች የሆነ ደሃ ፍቅራ መንደር ለመንደር በሪያሊቲው እኮ አትደርስምም፣ በእኛ በአጠገቤም አታልፍም። ሪያሊቲው እና ቢዚ የሆነች ሴት በጣም ቢዚ ሆና 50 ስልክ በግራና በቀኝ የምታናገር ሴት የሆነ ካራክተር የሆነ አረቄ ቤት ወስዶ ምናምን ሲያሳያት ደሃ ፍቅራ መከራዋን ስታይ ስትገረም ቡሌ በልታ ስትገረም የሌለ ታሪክ እንደው ምልክስንት አድረስ ነው ትችላለች። ምናልባት ግን የለም ምናልባት ለመሰለ እንትን ነው። ግን ምን እንመሰሉ እንደዚህ አይነት ታሪኮች አንዳንዴ ጥሩ ነገር አለ። ወንዱም ደግሞ በጣም ሀብታም ሆኖ ሀብታም ሆኖ ሀብታም ደግሞ እንትን የሆነ ሰው ቲቢተኛ ያደርጉታል። ሀብታም ቲቢተኛ በገንዘቡ የሚመካ እናንተ ድሆች የሚል አይነት ሲስቅ ራሱ በጣም የዚህ ዘመን ሀብታሞች እኮ ትሁት ናቸው። በጣም ትሁት ናቸው የዚህ ዘመን። አንደኛ ሀብቱን ራሱ የሚያመጡት በአካዳሚክ አላቅም የጥቂቶቹ ነው እንጂ በአብዛኛው ያለው እኔ በአካባቢ ላይ ያሉ ባለሀብት ማቃቸው ትምህርት የሚሆኑ ሰዎች አካዳሚካሊ እንትን ያሉ ሰው ስለሆኑ በጣም ፖላይት ናቸው። እንደውም ትንሽ አራታካቸውም የሆነ ጃኬት ለብሰው ነው የምታገኛቸው አንዳንድ። አዎ በጣም ምንም እዚህ ግባ የማይል ልብስ ለብሰው ግን ሚሊዮን ቢሊዮን የሆኑ ሰዎች አሉ። በጣም እንኳን የሆነ መኪና ይዘው እንደዚህ ዝቅ ብለው እያዩ አንተ ደሃ ከልጄ ጋር ታቆማለህ አታቆም። ይሄ ቢቀር ጥሩ ነው። በፊልም ደራሲዎቻችን እንትን ነው አንዳንድ ጊዜ ምኞታችንን ይመስለኛል። አንዳንዴ ሳስበው ለምሳሌ ሆነ ሀብት ስቧል። አሁን የዳ ልጅ የሀብታም ልጅ አፍቅራኝ ስትሰቃይ ደስ እንደምን ይቅር አሁን በጣም ከሰራቸው በጣም የምትወዱትኛው እንደው ያው መቼም ከጣጣት
በቃ የመጀመሪያ የሁለተኛ ልጅ ይባላል። እንትን አላበድኩም ምን እወደዋለሁ በጣም ሹምሽረትን በጣም እወደዋለሁ። ኦፍኮርስ ወደፊት ደግሞ ሹምሽረትን ላስበልጥ እችላለሁ አላቅም፣ ግን አላበድኩም ደስ ይለኛል። አላበድኩም በቃ የሆነ ከነፍሴ የወጣ ስራ ይመስለኛል። በቃ በጣም ብዙ ሰዎች አሉ አላበድኩም የተለየ ቦታ ቢሰጡት እንደ እንትንም እና እንደ ሞዴል የሰው ልጅ ቢሆን ብዬ የሰራሁት ስራ ነው። እንደ ሞዴል ስለ አንድ ኦቲስቲክ ካራክተር ነው፣ በኦቲዝም ስለተጠቃ ካራክተር ግን ይሄ ሲፐርገስ በሚባል ታይፕ የተጠቃና የሆነ ኢንላይትመንት ላይ የደረሰ ነው እና መጽሐፉ ኦልሬዲ የውጭ መጽሐፍ ነው መነሻው ዘ ቢዩቲፉል ማይንድ የሚል እና ያ መጽሐፍ ከአንድ ሰው ነው ዶክመንተሪ ላይ ተነስቶ አለ ዶክመንተሪው ዩቲዩብም ላይ እኛም ከዛ ላይ ነው ግን የሀገራችን ካራክተር ነው ያ ካራክተር ስናመጣው ማለት ነው እና በጣም ደስ የሚለኝ ታሪክ ነው። ዩቲዩብ ላይ ያለ ተጭኗል አላበድኩም አለ የሲኒማ ቻናሎች ላይ ምናምን ይታያል ተደጋጋሚ ብዙ ሰው አይቶታል። አንዳንድ ስራዎችን ስመለከት አንድ ፎቶግራፍ አገኘው እስቲ ለሄሊኮፕተር በቃ እንዴ በጣም ሄሊኮፕ በኢትዮጵያ ታሪክ የመጀመሪያ ሄሊኮፕተር ነው። የግል ሄሊኮፕተር የተጠቀምነው እኛ ነን። ለሮማንስ ኮሜዲ ፍቅር በይሉኝታ ፊልም ላይ ናሽናል ፍላየር ዌይስ ካፕቴን አበራ ነበር ባለቤቱ የሰጠን እና የመጀመሪያው በሄሊኮፕተር የቀረጽን ሰው ነው። በሄሊኮፕተር ይሄን ለቀረጻ ተጠቀማችሁት? አዎ ለቀረጻም ተጠቅመናል፣ ቀርጸንበታል። እንደ የካራክተሩ አንድ ግብአት ነበር ሄሊኮፕተሩ። ለመጀመሪያ ጊዜ በሄሊኮፕተር የተቀረጸ ፊልም ነው። አዎ በሄሊኮፕተር የተቀረጸ ፍቅር በይሉኝታ። አዎ ፍቅር በይሉኝታ። ኧረ ምን ያህል ጥበቡን ለማሳደግ የተደረገ ጥረት ነው ይሄ። በጣም ነው መስዋዕትነት የተከፈለው። አሁን ሄሊኮፕተር ቀጥታ የሆነ ቢሮ ሄደን እንኳ ሄሊኮፕተር አይደለም የተባለው ብዙ ቢሮዎችን አንኳኩተናል። አንደኛ አሪፉን ሰው እስክናገኝ ድረስ ካፕቴንን እስክናገኝ ድረስ ካፕቴን አበራን ስናገኝ ተሳካ ማለት ነው። ምናልባት ሄሊኮፕተር አግኝታችሁ ነው እንጂ አንድ ፎቶግራፋችን ነበር የሆነ ስቃችሁ ተነስታችሁ እስቲ እንየው። አዎ እንግዲህ መጀመሪያ እነ ሙሾ አሉ ከጎነ ቹቹ ፕሮዲሰሩ ነው ሰላም አለች። እኔ ደግሞ ቅጥነቴን አሰበኝ ልጅ ነበርኩኝ። መሀል ላይ ወረቀት ያስከው ነው ያቀኳል። አዎ ምንም አልታይም። ኦልሞስት ስቲቭ አለ ከስር ስቲፋኖስ ለምለም አለች ሊሊ እና በጣም ደስ የሚል ክሩ ነበር። በቃ እዚህ ጊዜ በቃ ጨርሰን አካባቢ ነበር። በቃ በጣም ደስታችን ይለይ ነበር። ይሄ በአውሮፕላን ከቀረጻችሁ በኋላ ነው? አዎ በሄሊኮፕተር ከቀረጽን በኋላ ነው። የደስታ ፎቶ ይመስላል። በጣም በተለይ እኔ ጮክ ያለው በጣም በቃ በየስጮህ ተሳካልኝ እያልክ ነው? አዎ በጣም ኃይለኛ ጮኬ ማረሳው ከኤርፖርት እየወጣን ሴኩሪቲው ኃይለኛ ነው እና ጋሽ ተዘራ ለማ ነፍሳቸውን ይማርና ተዘራ ለማ ታውቃቸዋለህ? በህይወት የሉም። በጣም ትልቅ አርቲስት ነበሩ። በጣም ለእኔ ደግሞ አንተ ነው የምለው እንደ ጓደኛዬም ነበርና እንደው እባክህ ሌላ ችግር ውስጥ እንዳከተኝ ትልቅ ሪሞት ኤሪያ ነው ከወጣም በኋላ ተጫዋለህ አለኝ። ይገርማል። በተለይ አሁን እንግዲህ እንደ ደራሲነትህ አንዳንድ ፕሮዲውሰሮችን ለማናገር ሞክሬ ነበረ ስለ አንተ ማለት ነው ፕሮዲውሰሮችን እና ምንድን ነው ያሉኝ ስክሪፕት ላይ ረጅም ጊዜ ይቆያል እና ደግሞ ብዙ ደጋግሞ ከመጻፉ የተነሳ በቃ ብዙ ጊዜም ስለሚቆይ አንዳንድ ፕሮዲውሰሮች እንደዚሁ ቅሬታ አቅርበዋል እና ምን ትላለህ? አዎ ይሄ ነገር በቃ ሁል ጊዜ ነው ማለት ስፔሻሊ አብረውኝ እያዩኝ ቁጭ ብዬ ነው በጽፈው። ለምን ማለት ሌላ ቦታ በሌላ ጉዳይ አይደለም ተጠምጄ ወይ በሌላ ስራ ተጠምጄ አይደለም። ስራው በጣም ስክሪፕት እንደ ወይን ነው። ልክ ዋይን በቆየ ቁጥር አይደል እንትን የሚለው ስክሪፕት ሲደገም ሰው ሲያየው ሲተች ነው እያደገ የሚመጣው። ብዙ ጊዜ ብዙ ፊልሞች ፌል የሚያደርጉት ያንን ስቴፕ በቃ ያዩትና ሁለት እዛው ጓደኞቻቸው ጋር ይነጋገሩ ዋው በጣም አሪፍ ነው ምናምን ይባላል፣ ወደ ሹቲንግ ይገባል። ያ ነው በጣም በኋላ ላይ ፕሮዲውሰሩ ብዙ ገንዘብ ሊያወጣ ነው አይደል? ከዛ በኋላ ገንዘብ ከመውጣቱ በፊት እዚች ወረቀት ላይ መጨረሱ ትልቅ ነገር ይመስለኛል ለኔ። እና እኔ ብዙ ፕሮዲውሰሮች አንድ ሁለት ጊዜ እንትን ብለውኛል። ምንድነው እንደዚህ ወረቀት በቃ እንጨርሰው እንጂ ምናምን እንትን ይበል ምናምን ኔቨር በቃ እንዴ ፋይናል ይሄ ወረቀቱማ እንትን መባል አለበት በቃ ደጋግሞ መጽሐፍ አለበት። አዎ በቃ ደጋግሜ ነው የምጽፈው ደጋግሜ ማለት ነው። እና መጨረሻ ላይ ግን ውጤቱን አይተውት በጣም ደስ ነው ያላቸው። ይሄው በቃ እንደዚህ ስለተለፋበት ነው ያው። አዎ አይ እኔ ዝም ብዬ ቅሬታውን አነሳው እንጂ ውጤቱ ግን ወደነዋል። ጉዳዩን አንሳበት እንጂ ውጤቱ ግን ጥሩ ነው ብለውኛል። አዎ
ተደጋግሞ የተሰራ ተለፍቶ የተሰራ ውጤቱ ያምራል በጣም። የኔን ጊዜ ነው ለምሳሌ ሳንቲምም ወረድ እንትን ሲሉኝ የሚጨምሩልኝ ነገር የለም ስለደጋግሜ ስለጻፍኩኝ። አይ ፕሮዲውሰሮች በአንተ ደስተኛ መሆናቸውን አረጋግጠውልኛል። በጣም እምልህ በዚህ በፊልም እንግዲህ ዘመንህ አንድ ስትሰሩ ለማኙ ነው የቀረሰው እያለሁ ምንድን እንትን ነው እስካሁን መንገድ ላይ እየለመነ ነው። አይ በሽማግሌ ምናምን ቆይ ስቶሪውን ላውራው አታቆርፍ ደወሬው ለማኝ ነው እስካሁን ለማኙ ነው ቀርታ የተባለኩት እንትን ነው ልጁ እንደዚህ ሊስትሮ ምናምን ነበር የሚሰራው እና ሁልጊዜ ስንቀርጽ ምናምን እና ሾርት ሙቪዎች ነበር የዛ ሰሞን እየሰራን ኧረ በእናታችሁ በቃ እኔ ፊልም መስራት ፈልግ እንደው በቃ አንዴ ብቻ እንደው አሰርታችሁኝ ልሙት ምናምን በቃ በተለያየ እኔ ንትርክ ነው የሚያደርገኝና በቃ ይሄ ልጅ የሆነ ቦታ እንደው በቃ የሆነ ማለት ያው ስኪል ይፈልጋል ፊልም ማንም ሰው መስራት አይችልም ግን አንዳንድ ነገሮች ማንም ሰው ሊሰራቸው የሚችላቸው ነገሮች አሉ። ለምሳሌ ምንድነው ይሄ በልመና ላይ ነበር የሆነች ሾርት ነገር እየሰራን በቃ ተኛ ተባለ መንገድ ላይ እንደለማኝ ሆነ በቃ መቀረጽ አይደል የምፈልገው ተኛ በቃ እና ምንም አላወራ አታወራም በቃ ያው እሱ ሌላ ስኪል ይፈልጋል ችሎታ ይፈልጋል ተኛና እንትን ተባለ ከዛ እንዳልነው ተኛ ምናምን በሽተኛ መስሎ ምናምን በቃ መጥቶ ምንድነው በዛ ነው ዶክመንተሪውን መስራትና ምንድነው ሾርት ሙቪውና ሰዎች ሳንቲም እየሰጡ እንደሄዱ ነው። ከዛ ልጁ ያው ስትሮ ነበር የሚሰራው ከዛ በፊት እና ተኝቶ ምናምን ሳንቲም ቁጭ እያደረጉ ይሄዳሉና የመጀመሪያ ቀረጽን ብሩ በጣም ብዙ ነው። በአጋጣሚ ሰዎች ይሰጡት ሄደ በአጋጣሚ እዛ ላይ ሳያዩ ማለት ያው እኛ ስቀርጽ እሱን ትስል እየሰጡት ያለፉ በጣም ብዙ ነው። የእውነት ነው የምነግርህ የአንድ የመንግስት ሰራተኛ ደሞዝ ሊያክል ይችላል። የእውነት ነው የምልህ በዛ ሰዓት በሰዓቱ በነበረ እዛ በንጋታው ሪሾት ነበር እና ተደገመ እና ልጁ ራሱ በቃ ደነገጠና ልንከፍለው ካሰብነው ራሱ ብዙ ጥፍጥፍ ነው ብሩ። እዛ እሱንም እንትን አለ ኧረ ራሱ በጣም ብዙ እኮ ነው ምናምን ነገር ተሰጠው ይዞ ሄደ። እዛ ወደ ቀን በሌላ ስራ በዛ ጋር በመኪና እያለፈን ስንሄድ አንድ ጓደኛችን ኧረ እዛ ጋር ምናምን ልጁ ምን እያደረገ ነው ምናምን ይላል። እዛ ምንድን ነው ምናምን ብለህ ዞር ስንል ፍሬንድ ለካ ቀጥሎታል ስራው። በጣም ነው የሚያሳዝነው እና በቃ ወርደ ምናምን እንትን አለው ምናምን ዞር በል ምናምን አንተ በቃ እንደዚህ ምን ሆነ ነው ምናምን በቃ ማለት እንደውም ተው ምናምን ተብሎ አይ በቃ እንዴ እኔ አላስቻለኝ ማለት ትልቅ ከተከበረ ሙያ እንትን ብሎ በፊልም ምክንያት ያው የመንገድ ላይ ለማኝ ነው መታደር አደረገው። ቢዝነሱ ጣመው በጣም በክለካ በጣም አሪፍ ብር ነው። ስፓቷ ደግሞ ቦታዋ ደግሞ የምትገርም በቃ ጸዴ ቦታ ናት። በቃ እቺ ሰው በደንብ በቃ ሲወጣ ደንብ ነው በቃ የሚሰጠውና ከዛ በቃ ረጅም ጊዜ እንትን አለ በቃ በሽማግሌ ምናምን ያው እንትን አሉት መሰለኝ ነው አቆሙ። በሽማግሌ ከነበረ ወጣ አንድ ወቅት እኮ አንድ ፊልም እንግዲህ ፕሮፌሰር ኃይሌ ግርማ ነው የሚባሉት እና ፊልም ሊሰሩ የሆነ አካባቢ ይሄዳሉ ገጠራማ አካባቢ እና ፊልም በጣም ብዙ አርሶ አደሮች ይሳተፉበት ነበር ያን ፊልም ለሆነ ሹት ማለት ነው። እና የተቀረጹበት የተወሰነች በወቅቱ ድሮ ነው እንግዲህ ዛሬ 20-30 ዓመት ነው እና በወቅቱ አንድ ሺህ ብር ሰጥተዋል። 1 ሺህ ብር ብዙ ብር አርሶ አደሮች ማለት ከዚያ በኋላ በሚቀጥለው ቀን ተሰብስበው ቁጭ ምንድን ነው ሲባሉ አናርስም። ለምን በቃ ካሁን በኋላ ፊልም ለምን እንሰራ አንዳንድ ጊዜ በቃ ማለት ፊልም የራሱ የሆኑ በጣም አስቂኝ ጎኖችም አሉ ቀረጻ ላይ ምናምን ያካተመ በጣም ይገርማል። እስኪ ወደ ቀጣይ ስራዎች እንምጣና ያው ዘንድሮ ሹምሽረት የታየ ነው አሁን። በዚህ ዘንድሮ ደግሞ የሚወጡ ለፊልሞች አሉ። 7-13 ነው 7-13 እና ወንዶቹ አልተወለዱም። የ7-13ን ተመልክተው ነው እስቲ እንመልከት ቀንጨብ አድርገን። ለየት ያለ ስራ ነው ስለሆነ በጣም ይገርም። ዋው አንተ ለማየት ጓጓው እባክህ። መቼ ነው የሚመረቀው? ይሄ በዚህ ዓመት ነው እንግዲህ ያው አሁን ፕሮዲውሰሩም ከእንግሊዝ በቅርብ ይመጣል። ኔክስት ዊክ ይመጣል አይ ቲንክ እዚህ ሀገር ይገባል።
በጣም ብዙ ወጪ ወጣበት ነው ይባላል። አዎ በጣም በሬድ ነው የተቀረጸው። ብሬድ ኮሞዶ የውጭ ብዙ ጊዜ የውጭ ፊልሞች ሆሊውድ ላይ ያሉ ፊልሞች የሚቀረጹበት ካሜራ ነው። ከዛው ሀገር ነው የመጣው ከእንግላንድ እና አሪፍ እንትን ነበሩ። ሎኬሽኖቹ የሚገርሙ ናቸው። ብዙ ኮስቹሞች መጥተዋል። ልብሶች፣ አልባሳት፣ ሜካፖች። አሁን የኔ ካራክተር ካየ የፀጉሩ ቀለም የመጣው ጥርሱ የመጣው ከዛው ሀገር ነው። ታቶዎቹ ምናምን እንዳለ ከዛው ሀገር ነው የመጣው። ለካራክተሩ አልባሳቱ እንዳለ ፐርፐዝሊ ይሄ ለየት ያለ እንትን ነው። ካራክተሩ ለየት ያለ አንታጎኒስት፣ ብዙ አንታጎኒስቶች አሉ እስካሁን ያየናቸው። እኔም የሰራሁት አለ። ይሄ ትንሽ ለየት ያለ ይሄ ድራግ አዲክትድ የሆነ በህገወጥ የሰዎች ዝውውር፣ በህፃናት ዝውውር ላይ የሚሰራ ከእገታ ጋር ያንንም እንትን የሚያደርግ ፊልም ነው በጣም እና ድሮን ተጠቅመው ነበረ እና የሆነ ነገር አጋጥሟቸዋል ተባለ። ምንድን ነው ያጋጥማል? አጋጣሚ ወደ አፋር አካባቢ ወደ መተሃራ አካባቢ ነበር እና በረሃ አካባቢ ነበርና የጥበብ ሰዎች ስለሆነን ገለልተኛ ነን ከእንደዚህ እና ድሮን እንትን ሲል አፋር ልዩ ኃይሎች መጡ እና በቃ ሌላ ግርግር ተፈጠረ። ከዛ በቃ መተው እዛ ፈቃድ የነበራቸው ምናምን ልጆች ነበሩ ወደዛ ያስመጡን። ክልሉንም አያስፈቅደው ነበር። እነሱ መተው ነገሮች በሰላም ተፈቷል። እንደገና ደግሞ እኔም በቀረጻ ወቅት ትንሽ ድካም ላይ የነበርንበት ወቅት ነበርና ጨርሰን ስንወጣ ለብቻዬ ነበርኩና አላስተዋልኩም። ስልክም እያወራው ምናምን ክሮቹ ጥለውኝ ሄደዋል። ከዛ ወታደሮች ያዙኝ። ከእንደገና እኔ ደግሞ የዛኔ ሜካፔ ይለያል ለፊልሙ ካራክተር። ፀጉሬ በጣም ሌላ ነው። አዎ በቃ የሆነ እዚህ ጋር ታቱ አለው ፊቱ ምናምን ሌላ ሰው በቃ ማለት ትንሽ እንትን ትኩረት ይስባል እና በቃ ይዘውኝ ምናምን አፋረኛ ነው የሚያወሩት፣ እኔ አማርኛ እንዴት እንግባባ እና በቃ ማለት ደነገጥኩኝ በጣም በቃ የመጨረሻ መሳሪያ ይዘዋል ምናምን እና አጋጣሚ በቃ ጮክ እያወሩ መሐመድ ይባላል ልጁ ጮክ እያለ እያወራ መጣ። እንደዚህ ምናምን የኛ ሰው ነው ምናምን አይነት ነገር ይመስለኛል። እዛ ምናምን ትናሉ በቃ እነሱም ተረጋጉ ማለት እነሱም ሲያዩኝ ደንግጠዋል። በነገራችን ላይ በጣም ነው የደነገጡት ማለት እዚያው እዛ ቦታ ላይ የሚጠበቀው ቀሚስ ያረገ ቦታው ላይ ምናምን ይሆናሉ ሽቲ ምናምን የሚያረጉት የነሱ ቀለል ያለ የሙቀት ልብሶች አሉ እና ሲያዩኝ ቁምጣ ምናምን የሆነ ነገር ብቻ የነበረው ለፊልሙ ተብሎ የነበረው ሜካፕ ትንሽ እንዲሁም ያስፈራልና ትንሽ የሆነ ነገር አለው። ግን አሁን በሰላም ተቀርጾ አሁን ለምረቃ ዝግጁ ነው። በጣም ብዙ መከራ ያየንበት ፊልም ነው በነገራችን ላይ እውነት በጣም እንደ ክሩ ሳውንድ ማን በለው ሜካፐር በለው ኤቭሪባዲ ማለት ነው በጣም የተሰቃየንበት ፊልም ነው። ቢኮዝ አሁን ለምሳሌ ፊልሙ ላይ ተራራ ምናምን ሲወረድ አለ። ትልቅ ተራራ ነው እና ሪል ነው ተራራው። የእውነት ነው የምልህ ይሄ አካላዊ አክቲቪቲ እኔ በዛ ሰዓት ላይ ጥሩ የስፖርት እንትን ነበረኝ። ሌሎቹም እንደዛው ሁላችንም እዛ ጋር የነበር ነው ልጆች የስፖርት እንደ አጋጣሚ ሆኖ ክሩ እንደዛ ስለነበር ነው እንጂ ማንም አይወጥ። ይሄ እኔ አሁን ድሮ ቆንጥር ምናምን የሚባል ይሄ ሾክ እንደዚህ እጅን ይዞ እንደዚህ 5 ቦታ ነው አንዴ ሲይዝ ልክ ሰው ያዘ ነው የሚመስል ሾኩ። እኔ እሱን በወሬ ነው የማውቀው ወይ መጽሐፍ ላይ ሳነብ እንጂ በአይኔ አይቼው አላውቅም። የዛኔ ግን በቃ እንደዛ ነው። ይሄ እዚህ ጋር እያስለቀቅ ሾክ እዚህ ጋር ይዛል። እዚህ ጋር አንዴ ደግሞ ፊት ላይ እንደዚህ ከባድ ቦታ የተቀረጸው ደግሞ በጣም ከባድ ቦታ ነው። ፀሐይ አለ። አንድ ከድሮን አንድ ሾት አለ። ካሜራማኑ ከስር ይከተለናል እና እኛ እሱን እንትን እያደረግን ነው ያሰራል። ዳይሬክተር ነኝ። የኔ ስፔሲፊክ የሆነ ሎኬሽን ስለነበር አንታጎኒስት ሆኜ የምተውንበት ቦታ ስፔሲፊክ ቦታ ስለሆነ ለዳይሬክቲንጉ አልቸገረኝም። ብዙ ጊዜ እንደዚህ አይነት ከሆነ ነው የምንተውነው እንጂ ከባድ የሆነ ሀስል የሆኑ እንትኖች ካሉ አልተውንም። እኔም ወደ ዳይሬክቲንግን አስቀድማለሁ ወደ አንድ ነገር መለስ ብዬ። ግን ከባድ የነበሩ ሀስሉ ቦታዎች ላይ እንደ ዳይሬክተር በጣም አስጨናቂ ነበር። በጣም አስጨናቂ ማለት ነው። ሌላ በአንድ ፎቶግራፍ በጣም የሚገርም ፎቶግራፍ አየሁ። እስቲ ምንድን ነው ይሄ? ይሄ ወንዶቹ አልተወለዱም ፊልም ነው። ይሄ ቀጣይ የሚወጣው? አዎ የሙባሪክ ያሲን የሌላ ልጅ ይባላል ቅጽል ስሙ። የሱ ፊልም ነው። ጎበዝ ዳይሬክተር ነው። አንተ በትወና ነው የተሳተፍከው? እኔ በትወና ነው። እዚህ ጋም ወደ አንታጎኒስቱ ነው እንትን በአብዛኛው የመጨረሻውን ከዚህ በኋላ የሚወጡት ትንሽ ወደ አንታጎኒስቱ ስለሆነ ሰው ካሁኑ እንዲረዳኝ በቃ ክፉ ስለሆነ እንዲረዳኝ ካሁኑ ቀድሜ ጨከን ያለ ካራክተር ነው ይሄኛው። ያኛውም እንደዛ ነው። ይሄኛው ያው ወደ ኢንዲንጉ ምናምን በደንብ ኃይለኛ ሜካፕ አለ። ፊልሙ በምን ሁኔታ እንደሆነ ከተናገርኩ ፊልሙን መናገር ይሆንብኛልና ቀጣይ የሚወጣ ፊልም ነው። ቀጣይ የሚወጣ ወንዶቹ አልተወለዱም። ወንዶቹ አልተወለዱም። የሙባሪክ ያሲን ፊልም። እኛስ አልተወለድንም እንዴ? ስንት ወንዶች ተወልደው
ቆንጆቹ የሚል መጽሐፍ ካነበብክ ከዛ ላይ ኢንስፓየር ሆኖ ነው የጻፈው። ረዲ በረካ ይባላል። በጣም ጎበዝ በዳይሬክቲንግ ነው የሚታወቀው። ጸሐፊው እሱ ነው፣ ፕሮዲውሰርም እሱ ነው። በጣም ትልቅ ዳይሬክተር ነው ኢትዮጵያ ውስጥ ካሉ ዳይሬክተር። ስለዚህ በቀጣይ ይጠብቀዋልና ይሄን ፊልም። አዎ በጣም አሪፍ። እንደው አንድ ጥያቄ ማነሳለ ምንድን ነው የኢትዮጵያ ሲኒማ ተቀዛቅዞ ነበረ፣ አሁን ግን ከቅርብ ጊዜያት ወዲህ እየተነቃቃ ነው የሚል አስተያየት እየመጣ ነው። ታምንበታል? አዎ ፊልሙ ተነቃቅቷል። አሪፍ ፊልም አለ። በተመልካች ዙሪያ ግን ይሄ የሲኒማ ቤቱ ባህል እየጠፋ ነው ብዬ ነው ማስበው። ማለት ሰው ሲኒማ ቤት መምጣት አለበት። በጣም አሪፍ ስራዎች እየተሰራ ነው። ማለት ለምሳሌ አሁን የኛ ካልቸርን ሆሊውድ ላይ ሊያገኙ አይችልም እኛ ጋር ካልመጣ እና አሪፍ ነው። በጣም እየታገለን ነው። ማገዝ አለበት። ማለት ሁልጊዜ የሀገር ውስጥ ይሄ መቅረት አለበት። እንደዚህ አይነት ኢጎ በቃ የሀገራችንን ህንፃዎች ማቃለል፣ የሀገራችን ጫማ ሲሰሩ የሀገራችን ድሮ እኛ እንትን ካላል ነው ያ ነገር ሊያድግ አይችልም። እና ደግሞ ኢንተርቴይንመንቱ ላይ ደግሞ ኮሜንቶች ማየት ይችላል ሰው። በጣም ሰው እየተደሰተበት ነው ያለው አሁን በዚህ ሰዓት ማለት ነው። እና እንደ ማበረታታትም ብቻም ሳይሆን ግዴታ እንደ ተመልካች ይሄ የሲኒማው ባህል፣ ሲኒማ እኮ ባህል አለው ራሱን የቻለ ሄደ ከቤተሰቦች ጋር ስታይ አብረ ድባቡ ቁጭ ብለ አብረ ስስቅ ምናምን ያለው ድባብ ያ ስፕሪት መጥፋት የለበትም። እና አሁን ያንን ነገር እንትን ማለት አለበት። ፊልሙ በጣም አሪፍ እየሆነ ነው። አሁን ብዙ በጀት እየወጣ ፕሮዲውሰሮች ብዙ እንትን እያሉ ጥሩ ፊልሞች እየተሰሩ ነው። የድሮ የሲኒማ ባህልም መመለስ አለበት። ህዝቡ ማየት አለበት። የሀገሩን አስተያየትም እየሰጠ ማሳደግ አለበት። አዎ ስፔሻሊ አሁን ዓለም ሲኒማም አሁን በዚህ ነገር ሊመሰገን ይገባል። ያንን ነገር ይዞ በመቀጠል ደረጃ ዓለም ሲኒማ ጥሩ ተሞክሮ አላቸው። ለሲኒማውም ሰዎች ባለውለታም ናቸው በአንድ በኩል እና ያ ነገር አለ። እንደ ኦዲየንስ ደግሞ በጣም እንትን ማለት አለበት። በቃ ምርጥ ስራዎች አሉ መታችሁ ግዴታ ዩቲዩብ ላይ እስኪወጣ ምናምን አይደለም። የሲኒማ ቤት የራሱ ሳውንዶቹ ምናምን ፊልም ማድረግ የምትችሉት እንደ ሙቪ ሲኒማ ቤት ስትሄዱ ነው። በዩቲዩብ ሞባይል ላይ ከምናየው ሲኒማ ላይ የምናየው ስሜት የተለየ ነው፣ ይለያያል። በቃ በጣም ሲኒማ ላይ ያለው ድምፁ ቤዝ የሆነ ምናምን ሳውንድ ማኑ የሰራው ስራ አለ። ለዛ ተብሎ ፐርፐዝሊ ኢፌክቱ ምናምን ሲታይ ሲኒማ ነው ያ ቫይቡ ያለው። ለዛ ነው ሲኒማ የሚባለውም ነገር የመጣው የሚመስለኝና እንደውም ብዙ እኮ ፍቅረኛውን ይዞ ሚስቱን ይዞ 200-300 ብር ከፍለው 1 ሰዓት ተኩል መዝናናት እኮ ወጪ ቆጣቢ ነው። በጣም አሪፍ ጨዋታ ነው ያጫወትከን በእውነት። ያንተና የኔ ቃለ መጠይቅም ራሱ አንድ ፊልም ይወጣዋል። ስለዚህ በመጨረሻ ማሳለፍ የምትፈልገው ማመስገን የምትፈልገው ነገር ካለ? አባይ ቲቪን አመሰግናለሁ መጀመሪያ፣ ቀጥሎ መሴ ሾውን አመሰግናለሁ። በጣም ቆንጆ ሾው ነው፣ ይበርታ ይቀጥልናለን። እኔም ቤተሰባችንም ጓደኞቼ የምንከታተለው ሾው ነው። በዚህ አጋጣሚ አንተም ዴሊኬትድ ሆነ አይቻለው ምን ያህል በቃ ማለት ትኩረት ሰጥተህ ይሄ መቼ ነው የተሰራው ምናምን ብለህ እንደዚህ በጣም ደስ የሚል ነገር ነው። እያንዳንዷን ነገር እንትን ብለህ የመጣህበት አካሄድ በጣም ለአንተ ያለኝ ክብር እንዲጨምር ነው ያደረገው እና በጣም ነው የማመሰግነው። በዚህ አጋጣሚ ጓደኞቼን አመሰግናለሁ። በዚህ አጋጣሚ ቤተሰቦቼን በፊልም ላይ ለተባበሩኝ በጠቅላላ ከሁሉ በላይ ደግሞ ፈጣሪን አመሰግናለሁ፣ አምላኬን አመሰግናለሁ ለዚህ ላበቃኝ። ይሄ ነው ያለኝ አስተያየት። በጣም አሪፍ ነው፣ በጣም አሪፍ ነው። አንተም በጣም ወጣት ነህ፣ ግን በጣም ብዙ ስራ ሰርተሃል። በቀጣይ ደግሞ በጣም ብዙ ፊልሞች እና ቲያትሮች፣ ድራማዎች የምትደርስ እንደምትሆን ታስታውቃለህ። አመሰግናለሁ። የሚወጣ እንጀራ ከምጣድ ያስታውቃል ይባላል። አመሰግናለሁ። እና በጣም አንጋፋ የሆነ ጎበዝ የሆነ ደራሲ፣ ፊልም ደራሲ እንደምትሆን ታዋቂ የሆነ ከዚህም በላይ እንደምትሆን ተስፋ አደርጋለሁ። ልትበረታታ ልትመሰገን ይገባል። ገና ወጣት ነህ፣ ትልቅ ደረጃ ትደርሳለህ። አመሰግናለሁ። ለዚህ ደግሞ እናበረታታው። አሁን በቅርቡ ሹምሽረት የሚል ፊልም አለ፣ እሱን ማየት ትችላላችሁ። በቀጣይ ደግሞ 7/13 ወንዶቹ አልተወለዱም ደግሞ በቅርቡ ይወጣሉ። ያው የዚህ ፊልም ተመልክታችሁ ደግሞ አስተያየት እንድትሰጡት እንድትመለከቱለት በዚሁ አጋጣሚ መልእክቴን ለማስተላለፍ ወዳለው በጣም አመሰግናለሁ። ጥሪና ክብረ እዚህ ስቱዲዮ ስለመጣ በጣም ጥሩ ጨዋታ ስላጫወትከን አመሰግናለሁ። በክብር ሸኙልኝ ወጣት ጎበዝ አርቲስት።